ትራምፕ ትላንት ማክሰኞ ያሰሙት ንግግር ሁለተኛው የስልጣን ዘመናቸው ከጀመረበት ካለፈው ጥር 12 ወዲህ ለምክር ቤቶቹ ጣምራ ጉባኤ ያደረጉት የመጀመሪያው ንግግራቸው ነው። የአሜሪካ ጊዜ ተመልሶ መጥቷል። መንፈሳችን ተመልሷል። በራስ መተማመናችን ተመልሶ መጥቷል። የአሜሪካዊ ተስፋ ከዚህ በፊት ከነበረው በበለጠ ጨምሯል። ሆኖም ንግግራቸውን ጀምረው ለ5 ደቂቃዎች ያህል እንደተሰሙ ነው የቴክሳሱ ዲሞክራት የምክር ቤት አባል አልግሪን የሜዲኬድን በጀት የመቅረጥ ስልጣን የለዎትም ሲሉ ዝቅተኛ ገቢ ላላቸው ሰዎች የሕክምና አገልግሎት ማግኘት የሚያስችለውን የመንግስት እርዳታ ፕሮግራም አስመልክተው ጮክ ብለው ትራምፕ አጅበው ከአዳራሹ እንዲወጡ ተደረገ። ትራምፕም ንግግራቸውን ቀጠሉ። ትራምፕ በንግግራቸው በትላንትናው ዕለት ተፈጻሚ መሆን የጀመረውን በቻይናና በዩናይትድ ስቴትስ ጎረቤቶች ሜክሲኮና ካናዳ ላይ ከፍተኛ መጠን ያለው ቀረጥ የጣሉበትን እርምጃ በማወደስም አውስተዋል። እርምጃውን ተከትሎም ዋና ዋና የአሜሪካ የንግድ ሸሪክ የሆኑት ሶስቱ ሀገሮች የአጸፋ እርምጃ የሚወስዱ መሆናቸውን ይፋ ማድረጋቸው አዲስ የንግድ ጦርነት ውስጥ ሊገባ ነው የሚል ስጋት በማሳደሩ የአክሲዮን ገበያዎች በእጅጉ አሽቆልቁለው ታይተዋል። ትንሽ ችግር ሊኖር ይችላል፣ ግን ምንም አንሆንም። ብዙም አይደለም። ዩናይትድ ስቴትስ ለዩክሬን በምትሰጠው እርዳታ ልዋጭ የዩክሬንን ውድ የከርሰ ምድር ማዕድናት መውሰድ በምትችልበት ፍቃድ ዙሪያ ለመነጋገር ባለፈው ሳምንት መገባደጃ በዋይት ሀውስ ከፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ባካሄዱት ስነ ስርዓት ወቅት የተፈጠረውን ሁኔታ ተከትሎ ትራምፕ በያዝነው ሳምንት መጀመሪያ ላይ ለዩክሬን ይሰጥ የነበረው ወታደራዊ እርዳታ ለጊዜው እንዲቋረጥ ማድረጋቸውን አስታውቀዋል። ይህም ትራምፕ ዩክሬን ከሩሲያ ጋር የገባቸውን ጦርነት ለማስቆም የቀረበላትን የስምምነት እቅድ ትቀበል ዘንድ ግፊት ለማድረግ የያዙት ጥረት አካል ነው ተብሏል። በተመሳሳይ ወቅት ከሩሲያ ጋር ከምር ተወያይተናል። እናም ለሰላም ዝግጁ እንደሆኑ ጠንከር ያለ ፍንጭ ሰጥተውናል። የፕሬዝዳንቱን ንግግር ተከትሎም የዲሞክራት ፓርቲያቸውን ምላሽ የሰጡት የሚሽጋን ክፍለ ግዛቷ እንደራሴ ሴናተር ኤሊሳ ስላኪን ትራምፕ ከዘለንስኪ ጋር ያደረጉትን ጠንካራ የቃላት ልውውጥ የታየበት ንግግር በማንሳት ይህን ብለዋል። And that scene in the Oval Office wasn't just a bad episode of reality TV. It summed up Trump's whole approach to the world. ኦቫል ኦፊስ ውስጥ የታየው የማይረባ የቴሌቪዥን መዝናኛ ሪያሊቲ ቲቪ ዝግጅት የሚመስል ነገር ብቻ አልነበረም። ትራምፕ ስለ ዓለም ጉዳዮች ያላቸውን አመለካከት በደንብ ጥቅልል አድርጎ አሳይቷል። እንደ ቭላዲሚር ፑቲን ካሉ አምባገነኖች ጋር በመሞዳሞድ ካናዳውያንን በመሳሰሉ ወዳጆቻችን ላይ ደግሞ እጅግ አግባብ ያልሆነ አድራጎት በመፈጸም ያምናሉ። አሜሪካን መምራትን እንደማናቸውም የንብረት ግዢና ሽያጭ አቅልለው ነው የሚመለከቱት። በስነ ስርዓቱ የታደሙ ሌሎች ዴሞክራት የምክር ቤቶቹ አባላትም ትራምፕ ንግግራቸውን እያሰሙ በነበረበት ወቅት ተቃውሟቸውን ያንጸባርቁባቸውን ድርጊቶች አሳይተዋል። በሴቶችና ቤተሰቦች ሕይወት ላይ አሉታዊ ተጽዕኖ ያሳድራሉ ያሏቸውን የትራምፕ ፖሊሲዎችን አጉልተው ለማሳየት በመሻት ሮዝ ቀለም ያላቸው አልባሳት በመልበስና የቴክኖሎጂው ቢሊዮነር ኤላን መስክ መንግስት የገባቸውን ኮንትራቶች በመሰረዝና በ10 ሺዎች የሚቆጠሩ የፌዴራል መንግስት ሰራተኞችን ከስራ እንዲሰናበቱ በማድረግ የፌዴራል መስሪያ ቤቶችን አቅምና ተጽዕኖ ለማሳነስ የወሰዷቸውን ያለነውን ብልሹ ስርዓት የማጽዳት ስራ የተቃወመ ማንኛውም ቢሮክራት ወዲያውኑ ከስልጣን ይወገዳል። በዲሞክራቶች በኩል ለተሰጠው ምላሽ አሁንም ሴናተር ስላኪን You want to cut waste? I'll help you do it. But change doesn't need to be chaotic or make us less safe. The mindless firing of people ብክነትን መቀነስ ከሆነ የሚፈልጉት እኔም በሱ ረዳቸዋለሁ። ነገር ግን ለውጥ በተተረማመሰ መንገድ ወይም ደግሞ ደህንነታችንን የባሰ አደጋ ላይ በሚጥል መንገድ መሆን የለበትም። እንዲሁ የኒውክሌር መሳሪያዎቻችን ጥበቃ ላይ የተሰማሩ ሰራተኞችን፣ አውሮፕላኖቻችን እንዳይከሰከሱ የሚጠብቁ ሰራተኞችን፣ የካንሰር በሽታ ፈውስ የሚሆን መድኃኒት ፍለጋ ላይ ያሉ ተመራማሪዎችን ብድግ ብሎ ከስራ ማባረር ምን ይባላል? ደግሞም ከ2 ቀን በኋላ መልሶ ለመቅጠር። አሜሪካ ውስጥ አንድ የኩባንያ የስራ አስፈጻሚ ይህን ቢያደርግ ባንዴ ነው የሚባረረው። ትራምፕ በህገወጥ መንገድ የዩናይትድ ስቴትስን ደቡባዊ ድንበር አቋርጠው የሚገቡ ስደተኞች ቁጥር ለመቀነሱ ምክንያቱ እርሳቸው መሆናቸውንም ጠቁመዋል። The media
ሚዲያውና በዲሞክራቲክ ፓርቲ ውስጥ ያሉ ወዳጆቻችን ድንበሩን ለመጠበቅ አዲስ ሕግ እንደሚያስፈልገን ደጋግመው ይናገሩ ነበር። ነገር ግን በእርግጥ የሚያስፈልገን አዲስ ፕሬዝደንት ብቻ ነበር። ጾታቸውን የቀየሩ አትሌቶች በሴቶች የስፖርት ውድድሮች የሚሳተፉበትን ሁኔታ የምትቃወመውን አትሌትና በህገወጥ መንገድ ወደ ዩናይትድ ስቴትስ በገባ ግለሰብ እጅ የተገደለችውን አሜሪካዊት ቤተሰብ አባላት ጨምሮ በዚህን መሰሉ ስነ ስርዓቶች እንደሚሆነው ሁሉ በሕይወታቸው የገጠሟቸው ሁኔታዎችና የሚያደርጓቸው እንቅስቃሴዎች የባለቤታቸውን አጀንዳ ጎልተው እንዲያሳዩ የተጋበዙ እንግዶች ከቀዳማዊት እመቤት ሜላኒያ ትራምፕ ጎን በተቀመጡበት ተዋውቀዋል። የፓናማ ካናልን መልሶ ለመውሰድና ግሪንላንድን ለመቆጣጠር ያላቸውን ፍላጎት ደጋግሞ የገለጹት ትራምፕ ፍልስጤማውያንን ከጋዛ ወደ ሌሎች አካባቢዎች እንዲዛወሩ ለማድረግ ከአሁን ቀደም ያንጸባረቁትን ሐሳብ ግን በትላንቱ ንግግራቸው አላነሱም። ለአንድ ሰዓት ከ40 ደቂቃ የዘለቀ ንግግር በማሰማትም ትራምፕ በዩናይትድ ስቴትስ ምክር ቤት እስከ ዛሬ ከታዩት ሁሉ ረዥሙን ፕሬዝዳንታዊ ንግግር አድርገዋል። የተከበራችሁ አድማጮች እንግዲህ ዛሬ ዘገባዎቻችን እዚህ አሜሪካ ወይም የዩናይትድ ስቴትስ ቁልፍ ጉዳዮችን የሚዳስሱ ይሆናሉ። አሁንም ከዩናይትድ ስቴትስ ጋር የተያያዘ ጉዳይ ወደሚያጠነጥን ዘገባ ነው የምናልፈው። አሜሪካ ወታደራዊ እርዳታዋን በማቋረጧ አውሮፓ ዩክሬንን ለማስታጠቅ ትችል ይሆን ይላል ተከታዩ ዘገባችን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለዩክሬን የሚሰጠው ወታደራዊ ድጋፍ እንዲቋረጥ ሰኞ ዕለት ትዕዛዝ አስተላልፈዋል። ይህም ሁሉም ወገኖች ወደ ሰላም ንግግር እንዲገቡ ለማስገደድ የታለመ እርምጃ መሆኑን አስተዳደራቸው አስታውቋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከለንደን በላከው ዘገባ የአውሮፓ መሪዎች በበኩላቸው ለዩክሬን መሳሪያ መላክ መቀጠሉ እጅግ አስፈላጊ መሆኑን ገልጸዋል። ዩክሬን እስከ መቼ ውጊያውን መቀጠል እንደምትችል ግን እርግጠኞች አይደሉም ይሏል። እንግዲህ ወልዴ ወደ አማርኛ መልሶታል። ሰኞ ምሽት አሜሪካ ለዩክሬን መሳሪያ ማቀበሉን እንደምታቋርጥ ባስታወቀችበት ወቅት የሩሲያ ድሮኖች በዩክሬን ከተሞች ላይ ሲዘንቡ አምሽተዋል። የዋሽንግተን ውሳኔ የሚያስከትለው ውጤት አደገኛ እንደሆነ የዩክሬን የሕግ አውጪ ምክር ቤት አባላት ያስታውቃሉ። ኦሌክሲ ጎንቸሬኮ የዩክሬን ፓርላማ አባል ናቸው። ይህ ማለት በሺዎች የሚቆጠሩ ሰዎች ይሞታሉ። በዶኔትስክ በስተምዕራብ በምትገኘው ፓክሮቭስክ ከተማ ጦርነቱ ተፋፍሞ ቀጥሏል። በርፍ የዩክሬን 14ኛ ብርጌድ የጥሪ ኮድ ነው። አዛዡ ይህን ይላሉ። የጣሊያን ከባድ መሳሪያ መተኮሻ ሃዊትዘር ተኩሰናል፣ ግን ከአሜሪካ በርካታ ተተኳሾችን አግኝተናል። የኔቶ ደረጃ ያለው ተተኳሽ ነው። ይህም በአውሮፓም ሆነ በአሜሪካ ጥቅም ላይ የሚውል ነው። አውሮፓ ይህን መስጠቱን ትቀጥል ይሆን? ትቀጥላለች ብዬ ተስፋ አደርጋለሁ። አውሮፓ ከአሜሪካ በጎደለው መሳሪያ ምትክ ማሟላት ትችል ይሆን? ማርክ ጋሊዮቲ ማያክ ከተሰኘው የደህንነት ተቋም ዩክሬናውያን የሚጠቀሙበት በርካታ የመሳሪያ አይነቶች አሉ። ከፓትሪየት ሚሳይል እስከ የአብርሃም ታንክ መለዋወጫዎችና ብራድሊ ወታደራዊ ማጓጓዣዎች። አውሮፓውያን ይህን ማግኘት የሚችሉበት ብቸኛ መንገድ ከመሳሪያ ገበያ በመሸመት ነው። ይህ ደግሞ ጊዜ ይወስዳል። ዩክሬንም የራሷን መሳሪያዎች ማምረቷን አጠናክራ ቀጥላለች። ማልከም ቻልመርስ ከሮያል ዩናይትድ ሰርቪስ ተቋም ዩክሬን የምትጠቀምባቸው መሳሪያዎች ግማሽ የሚሆኑት በራሷ ኢንዱስትሪ የተመረቱ ናቸው። የተቀረው ግማሹ ከአሜሪካና አውሮፓን ጨምሮ ከሌሎች ሀገራት የሚገኙ ናቸው። አሜሪካ ሌሎችን ወሳኝ ድጋፎች ታደርጋለች። ይህም ከምዕራቡ ዓለም የሚሰጠውን መሳሪያ ማጓጓዝን ይጨምራል። በድጋሚ ማልከም ቻልመርስ አሜሪካ መረጃና የስለላ ውጤቶችን ለዩክሬን ኃይሎች ትሰጣለች። የመሳሪያ ድጋፍ መቋረጡ ለመፍትሄው አስተዋጽኦ ለማድረግ እንደሆነ የትረምፕ አስተዳደር ያስታውቃል። ምክትል ፕሬዚደንት ጄዲ ቫንስ አውሮፓም ሆነ አሜሪካ ወይም ዩክሬን ይህን ጦርነት ዝም ብሎ መቀጠል አይችሉም። ሁሉም ወገኖች በጠረጴዛ ዙሪያ መሰባሰባቸው አስፈላጊ ነው። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር እሁድ ዕለት እንዳስታወቁት ፈቃደኛ የሆኑ ሀገራት ለዩክሬን ድጋፋቸውን መስጠት ይቀጥላሉ።
ማርክ ጋሊዮቲ ከማያክ ተቋም በርካታ የአውሮፓ መሪዎች በማህበራዊ ሚዲያ ከኪቭ ጎን እንደሆኑ ይገልጻሉ። በግል ሲናገሩ ጥርጣሬ ያላቸው ብለው ጄዲ ቫንስ የሚናገሩት ትክክል አይደለም። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ማክሰኞ በኤክስ ማኅበራዊ መድረክ ላይ እንዳስታወቁት ዩክሬን ለሰላም ቁርጠኛ ነች። በሩሲያ ድብደባ ስቃይ ውስጥ ላሉት ዩክሬናውያን አሜሪካ ድጋፏን ማቋረጧ ተጨማሪ ጉዳት ነው። ቪክቶሪያ እና ኢሊያ የኪቭ ነዋሪዎች ናቸው። ትራምፕ ሀሳባቸውን ይቀይራሉ ብዬ ተስፋ አረጋለሁ።